ፕሪቶሪያ ስምምነት በሰሜኑ ሀገራችን ክፍል ያስገኘው ሰላም እፎይታ የሚሰጥ ሲሆን በስምምነቱ መሰረት ዘላቂ ሰላምን ለማረጋገጥ የሚያስችሉ ተግባራዊ ሊደረጉ የሚገባቸው የስምምነት ነጥቦቹ ተግባራዊነት በምን ደረጃ ላይ ይገኛል? ብልጽግና ጨምሮ በትግራይ የሚንቀሳቀሱ ኃይሎች ያካተተ ክልሉ የሚመራው ጤነኛ አደረጃጀት መፈጠር ያለበት ይመስለኛል። ክቡር ጠቅላይ ሚኒስትር ይህንን የእርስዎ ትኩረት የሚሻ ይመስለኛል። በኦሮሚያ ክልልም ሆነ በአማራ ክልል ሙሉ በሙሉ ከችግር ያልተላቀቁ አካባቢዎች አሉ። ክቡር ጠቅላይ ሚኒስትር ችግሩ ከስር መሰረቱ ለመፍታት እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጥ። የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጣው እንዲመለከቱ ጥሪ ማቅረብ እፈልጋለሁ። እነኚህ ሰላምና ጸጥታን የተመለከቱ ጉዳዮች በሕዝብ ተወካዮች ምክር ቤት አንደኛ መደበኛ ስብሰባ ከምክር ቤት አባላት ለጠቅላይ ሚኒስትር ዶክተር አብይ አህመድ የቀረቡ ናቸው። የሀገሪቷን የግዛት አንድነት ለማጠናከርና ዘላቂ ሰላምን ለማረጋገጥ እንቅፋት የሆኑ ድርጊቶችን ለመቅረፍ የሚሰሩ ስራዎችን የተመለከቱ እንዲሁም ላለፉት 2 ዓመታት የፕሪቶሪያ ሰላም ስምምነትን ተከትሎ በትግራይ ክልል የተገኘውን ሰላም ለማስቀጠልና ተፈናቃዮችን ወደ ቀያቸው ለመመለስ በቀጣይ የታቀዱ ስራዎች ዙሪያ አበይት ጥያቄዎች ቀርበዋል። በፕሪቶሪያ የሰላም ስምምነት መሰረት ላለፉት 2 ዓመታት ሰላማዊ እንቅስቃሴ እንዲሰፍን፣ ጥያቄዎች በሰላማዊ መንገድ እንዲፈቱና በትግራይ ክልል የተለያዩ አገልግሎቶችን ህዝቡ እንዲጠቀም ጊዜያዊ የትግራይ ክልል አስተዳደር ሚናውን ተጫውቷል በማለት ጠቅላይ ሚኒስትሩ ምላሽ ሰጥተዋል። ጊዜያዊ አስተዳደሩ የተሰጠው 2 ዓመት በመጠናቀቁ የህግ ማሻሻያ በማድረግና አፈጻጸሙን በመገምገም ችግሮችን በንግግርና በውይይት ለመፍታት ይሰራልን ብለዋል። የፕሪቶሪያን ስምምነት በሚያከብር መንገድ ኢንትሪም አድሚኒስትሬሽኑ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ፕሮሰስ ማረጋገጥ ይጠበቅበታል። ይህን ለማድረግ ፕሬዝዳንት ጌታቸው እና ምክትል ፕሬዝዳንት ታደሰ ወረደ እንዲሁም ጻድቃን ገብረትንሳኤ ጋር ልዩ ልዩ ውይይቶች ስናደርግ ቆይተን የተለያዩ ፕሮፖዛሎች ቀርበዋል። ከነሱ በተጨማሪ ከፓርቲዎች ጋር ከቲፒኤልኤፍም ከሌሎች ፓርቲዎች ጋር ንግግሮች እያደረግን ነው። በዚህ ንግግር መሰረት ህግ አሻሽለን ለሚቀጥለው 1 ዓመት መጠነኛ ማሻሻያ አድርገን ኢንትሪም አድሚኒስትሬሽን ይቀጥላል የሚል እምነት ነው በእኛ በኩል ያለው። ግለሰቦች ሊቀያየሩ ይችላሉ። የነበረው ስራ ተገምግሞ በጠንካራ ጎናቸው ተሞግሰው በደካማ ጎናቸው ተወቅሰው የሚቀያየሩ ግለሰቦች ሊኖሩ ይችላሉ። የትግራይ ህዝብ ጦርነት እንደማይፈልግ እኔም ሳወያያቸው በልዩ ልዩ መንገድ ገልጸዋል። ጦርነት ለትግራይ ከእንግዲህ አያስፈልግም። ማንኛውም ጉዳይ ካለ በንግግር በውይይት መፍታት ይቻላል። በፕሪቶሪያ ሰላም ስምምነት ተፈናቃዮችን ወደ ቀያቸው ከመመለስና ትግራይን መልሶ ለማቋቋም በሚደረገው ስራ ምቹ ሁኔታ ካለ የፌዴራል መንግስት ተፈናቃይ ዜጎችን ወደ ቀያቸው ለመመለስ ዝግጁ መሆኑን ጠቅላይ ሚኒስትሩ በአጽንኦት ገልጸዋል። በበቂ ያልተፈጸሙ ጉዳዮች አሉ። አንዱ ዲዲአር ነው። የተወሰኑ ሙከራዎች ቢኖሩም ዲዲአር በተሟላ መንገድ አልተፈጸመም። ዲዲአር አለመፈጸሙ ፕራይመሪሊ የሚጎዳው የትግራይ ህዝብን ነው። በተሟላ መንገድ መፈጸም ይኖርበታል። የተፈናቀሉ በሚመለከት በራያ እና በጸለምት ጥሩ ስራ ተሰርቷል። በወልቃይት አካባቢ የተጀመሩ ጉዳዮች በተፈለገው ደረጃ አልሄዱም። አሁን በእኛ በኩል ማስተላለፍ የምንፈልገው መልእክት የፌዴራል መንግስት ከነገ ጀምሮም ቢሆን የተፈናቀሉ ሰዎች ለመመለስ ዝግጁ ነው። በዚያ ሳይድ በቂ ትብብር ከተደረገልን ፍላጎታችን ዜጎች ወደ ቄ መንደራቸው ሄደው የተለመደው ህይወታቸውን እንዲመሩ ነው። በኢትዮጵያ ነባር የመጠፋፋት ባህልና ችግሮችን በሰላማዊ መንገድ ለመፍታት ፍላጎት አለመኖር መሰረታዊ የፖለቲካ ስብራት ሆኖ ቆይተዋል። ይህንን ያሉት ጠቅላይ ሚኒስትር አብይ አሁንም ችግሮችን በጠመንጃ ለመፍታት የሚሞክሩ ታጣቂዎች በመጀመሪያ ሰለባ የሚያደርጉት ታገልልሃለሁ የሚሉትን ህዝብ በመሆኑ ሰላማዊ መንገድን መከተል እንደሚገባ ተናግረዋል። ዘላቂ ሰላምን ለማረጋገጥ መንግስት ከጎረቤት ሀገራት ጋር ብሎም በሀገር ውስጥ የሚፈጠሩ ግጭቶችን በሰላማዊ መንገድ እንዲፈቱ ለማድረግ እየሰራ መሆኑን የገለጹት ባለፉት 7 ዓመታት ከአንድም ጎረቤት ጋር ያልተዋጋ ነው የሚያጋጩ ጉዳዮች ስለሌሉ ሳይሆን ግጭት ጉዳት አምጪ እንደሆነ ስለምናቅ ነው፣ ስላደግንበት ስለምናቀው ነው። በሀገር ውስጥ ቤኒሻንጉል ጋር ያሉ ታጣቂዎች በሰላም ተደራድረን አላስገባንም። ይሄ አይታወቅም፣ ለምክር ቤት አያውቀውም። ኦሮሚያ ውስጥ በጣም በርካታ ሴክቶች እንደገቡ አይታወቅም። በአማራ ክልል ባለፉት 2-3 ቀናት ብቻ ከ70 በላይ ሰዎች በሰላማዊ መንገድ ገብተዋል።
የታጠቀ ኃይሉ በነፃ ይግባ ሳይጠየቅ ይግባ ብለን ያወጅነው ሰላም ፍለጋ ነው። በየመድረኩ ሰላም 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 እንለውም የሰላም ፋይዳ ስለሚገባ ነው። መንግስት ሁልጊዜም እጁ የተዘረጋ ነው። በድርድር በሰላም ጉዳያችን ለመፍታት ትልቅ ፍላጎት አለን። ጥቅም ስለሌለው ዓላማውን ስለማያሳካ ከዜጎች ሰብአዊ መብት አያያዝ ጋር በተገናኘ ከአባላቱ ጥያቄዎች ቀርበውላቸዋል። ዓለም አቀፍና ሀገር አቀፍ ተቋማት የሀገራችን የሰብአዊ መብት አያያዝ አስስቧቸው ሪፖርታቸውን የሚያወጡት የሚመለከታቸው የመንግስት አካላት ትኩረት አድርገው ችግሮች እንዲፈቱ እንዲያደርጉና መንግስቱም አፋጣኝ እርምጃ ወስዶ እንዲስተካከሉ እንዲሁም ተጠያቂነት እንዲሰፍን ነው። መንግስት ሰዎች በነጻነት የሚናገሩበትን ምህዳር ለመፍጠር እየሰራ መሆኑን በመግለጽ እንከን አልባ የሰብአዊ መብት አያያዝ አለ ለማለት አንደፍርም። ሆኖም የምንፈትሻቸው አሰራሮች አሉ በማለት ማብራሪያ ሰጥተዋል። ጋዜጠኞች ታሰሩ ላሉት እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ውጭ ሰው እንዳሻው የሚናገርበት ዘመን፣ ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም። ይሄ ሲባል ይሄ መንግስት ሆሊ ነው፣ ምንም አይነት እንከን የለውም፣ ስራው ሁሉ የተቀደሰ ብዬ ልመጻደቅ አልፈልግም። እርስዎ ካቀረቧቸው ሀሳቢዎች ውስጥ መፈተሽ ያለባቸው ጉዳዮች ይኖራሉ፣ መታረም ያለባቸው ጉዳዮች ይኖራሉ። በእስርም በክስ ሂደትም በሌላም ጉዳይ መንግስት ሁልጊዜ ራሱን ክፍት አድርጎ መፈተሽ አለበት። እንከን የለኝም የሚል መንግስት አያድግም። የሚቀር ነገር አለ? አዎ አለ። ጀማሪዎች ስለሆን ማረም አለብን፣ ግን ለውድድር የሚቀርብ አይደለም። ዘላቂ ሰላምን ለማረጋገጥ ከተጀመሩ እንቅስቃሴዎች ሀገራዊ ምክክር አንዱ መሆኑን የጠቆሙት ጠቅላይ ሚኒስትሩ ህዝቡ በነጻነት ለችግሮቹ መፍትሄ የሚያቀርብበት ነው ብለዋል።